ጤና ይስጥልኝ ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ይሄ ቻናል የእናንተን እርዳታ ይፈልጋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል ጠይቃለሁኝ በትህትና ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። እሱ ምንድነው ለብቻ ጊዜ ማሳለፍን በተመለከተ ነው። ብዙ ሰዎች ብቻቸውን ጊዜ ማሳለፍ ያለ ጓደኛ ያለ ማንም ብቻቸውን መሆን በጣም እየከበዳቸው ነው። አሁን ደግሞ ባለው ኑሮ ይሁን የሰው ባህሪ ይሁን ብዙዎቻችን እኔንም ጨምሮ ብቻ መሆን ምርጫችን ነው። እኔ በጣም ብቻዬን መሆን በጣም ምርጫዬ ነው። በጣም ነው ደስ የሚለኝ ብቻዬን ጊዜ ሳሳልፍ እና ብዙ ጥቅሞች ደግሞ አሉት አይደለ? ለምሳሌ ብቻችንን ስንሆን ጥንክር እንድንል ከሰው ምንም ነገር አለመጠበቅን እንማራለን። ብቻችንን ነገሮችን ማድረግ ኢንዲፔንደንት መሆን ሁሉ ነገር በቃ ብቻችንን ማድረግ እንችላለን። ያ ደግሞ ሲሆን ከሰው አንጠብቅም። ብዙ ጊዜ የምንጎዳው እንዴት ነው? ከሰው ስንጠብቅ ነው አይደለ? እንትን አለኝ ጓደኛ አለኝ፣ ቤተሰብ አለኝ፣ ጎረቤት አለኝ ምናምን ብለን የሆነ ችግር ሲገጥመን እነዛ ሰዎች ላይ ደርሶልን ቢችሉ በጣም እንቀየማቸዋለን። እነሱንም ከመቀየም አልፎ በጣም እንናደዳለን፣ እንበሳጫለን። ሰው ያ ነገር መሆን የለበትም። ምክንያቱም አሁን ባለው ላይፍ ስታይላችን አብዛኛው ሰው የራሱ ኮሚትመንትም አለበት። ብዙ በስራ በቤተሰብ በምን በሁሉ ነገር ውጥጥር ባለበት ሰዓት ለእኔ ችግር እንዴት አልደረሳችሁልኝም ብሎ ሰውን መቀየም ትክክልም ነው ብዬ አላስብም። ሰው ብቻችን ያንን ደግሞ የምንቀርፈው ብቻችን መሆንን በመልመድ ከሰው ብዙ ነገር አለመጠበቅን ስንለማመድ ለሰውም ሰላም እንሰጣለን፣ ከምንም በላይ ደግሞ ለራሳችን ሰላም እንሰጣለን። ስለዚህ ይሄን የመሰለ ጥቅም ለማግኘት ብቻችሁን መሆን ልመዱን። አሁን ከማንም ምንም ነገር አልጠብቅም፣ በራሴ ነው ነገሮች ጠቅ ማረገው። ስለዚህ በጣም ሰላማዊ ሰው ነኝ ማለት ነው። በሁለተኛ ደረጃ ደግሞ ብቻችንን ስንሆን ብቻችንን ቁጭ ስንል ክሪኤቲቭ እንሆናለን። የፈጠራ ስራዎች ይመጡልናል፣ የእውነት ማለት ነው። ይሄንን እንዴት ላድርገው? ምክንያቱም ከራሳችን ጋር ነው ንግግራችን አይደለ? ይሄን እንዴት ላድርገው? ይሄን ብሰራ፣ እንደገና ደግሞ ሆቢ ይኖረናል፣ ይሄንን ባረግ ምናምን እያለን እናስባለን። ሶ ክሪኤቲቭ አይምሯችንን እናሰራዋለን። በጫጫታ በስልክ እንዲያብሮ በመብላት በመጠጣት ጥሩ ነው፣ መጥፎ ነው እያልኩኝ አይደለም፣ ጥሩ ነው። ግን የሆነ አንዳንዴ ለራሳችን ጊዜ መስጠትን በጣም መማር መልመድ አለብን። አእምሯችንን ማሰራት፣ ራሳችንን ማወቅ የምንጀምረው ብቻችንን ስንሆን ነው ብዬ አስባለሁኝ። ሄሪ ፖተር የጻፈችውን ሴት ብታውቋት ብቻዋን ብዙ ጊዜ የምትሆን ሴት ነበረች። ከዛም ነው መጽሐፉን የጻፈችው ፊልም የሆነው። አብዛኞቻችን ደግሞ ሄሪ ፖተርን አይተነዋል ብዬ አስባለሁ በልጅነት ጊዜያችን። ሰው ራሳችንን እንላለን፣ ክሪኤቲቪቲያችንን እንጨምራለን። ስለዚህ ብቻችሁን መሆንን ልመዱ። ይሄም እንደዚህም ስላለ ማለት ነው። በሶስተኛ ደረጃ ደግሞ ቅድሚያ መስጠት ያለብንን ነገሮች እናውቃለን። እንዳልኳችሁ አሁንም አእምሯችንን ስናሰራ ብቻችን ጸጥ ብለን ስንቀመጥ ነገሮችን ስናደርግ መጀመሪያ ምን ማድረግ እንዳለብን፣ ለማን ነው ቅድሚያ መስጠት ያለብን፣ ብዙ ነገሮችን እንላለን ማለት ነው፣ እናብላለዋለን ከራሳችን ጋር። ስለዚህ ቅድሚያ መስጠት ያለብንንም ነገር ለማወቅ ለብቻ ጊዜ ያስፈልገናል። እርፍ ብሎ ማሰብ ይጠይቃል። በዛ ላይ ደግሞ ስለ ራሳችሁ ፎከስ ማድረግ ትጀምራላችሁ። ላይክ አንዳንድ ሰዎች አሉ አይደለ? ስፔሻሊ ሴት ላይ ይመስለኛል፣ ወንድ ላይ አይ ዶንት ኖ። ግን እንደዚህ ቤት ስትገቡ፣ አንዳንድ ቤቶች ስትገቡ አንድ አይነት እቃ የጎረቤት በቃ ዘሴም ኮፒ ይሆናል ይመስለኛል። ይቅርታ አድርጉልኝ እሺ። ይመስለኛል ይሄ ውድድር መንፈስ ስላለ የሆነ እሷ አድርጋለች እና እኔም ላድርግ አይነት ነገር ስላለ ይመስለኛል። ሜቢ ከተሳሳትኩኝ አይ ዶንት ኖ፣ ይቅርታ አድርጉልኝ። ለራሳቸው ላይ ፎከስ ስለማያደርጉ የራሳቸውን እነሱ የሚወዱትን ነገር ስለማያውቁት ነው ብዬ ነው ማስበው። አሁን ለምሳሌ ጎረቤት ወይ ጓደኛ ወይ የሆነ ብቻ የቅርብ የሚባል ሰው መጋረጃ ከቀየረ
ኤግዛክት ዘ ሴም መጋረጃ እዛችኛው ቤት ይታያል። ላትወደውም እኮ ትችላለች። ሜቢ እዛ ቤት ስላየችው ነው ያረጋችው። በራሷን ብቻዋን ሆና ብታስብ ያ ከዛ የበለጠ ነገር እንትን ልትል ትችላለች፣ ልታስብ ትችላለች። ይሄ በወረደ ኤግዛምፕል ሰጥቼ ነው። ይሄ መጋረጃ ምናምን የወረደ ነገር ነው። ነገር ግን የሆነ የራሳችሁን እንዳልኳችሁ ክሪኤቲቭ መሆን የሆነ የምትማሩት ነገር የሆነ የራሳችሁ የሆነ ነገር ከሰው ኮፒ ማድረግ ሳይሆን የራሳችሁን ነገር ሰምታችሁ የራሳችሁን ፍላጎት አዳምጣችሁ የምታረጉት ነገር አይኖራችሁ ማለት ነው። ሶ ይሄ ኮምፒቲሽን ይኖራል። የሆነ የራሳችሁ ነገር አለማወቅ ከሰው ኮፒ ማድረግ ይመጣል ብዬ አስባለሁኝ። ይሄ በጣም ብዙ ጊዜ ክራውድድ የሆኑ ሰዎች ከሰው ጋር ምናምን በቃ በጣም ክራውድድ የሆኑ ሰዎች አሉ። ሁሌ ከሰው ጋር ከራሳቸው ጋር የማይሆኑ አንደኛም ከራሳቸው ጋር መሆንን ስለሚፈሩ ነው ብዬ አስባለሁኝ። የራሳቸውን ስሜት ይፈሩታል ብዬ ነው ማስበው። ብቻቸውን መሆን ልክ እንደ በጣም ትልቅ ከባድ ነገር የወረደባቸው ያስመስሉታል። እንደዛ ሲሆን ደግሞ እንዳልኳችሁ ኮምፒቲሽንም ይኖራል። ራሳቸው ላይ ፎከስ አለማድረግ ሊኖር ይችላል። እንደምታውቁት ደግሞ አብዛኛው የሰው ችግር ብዬ የማስበው ሰው ከሰው ጋር ያለው እንትን ነው። ይሄ ጥልም ሊሆን ይችላል። በቃ ጥል እንበለው፣ ይሄ ምቀኝነትን በለው፣ እንደዛ አይነት ችግር ነው ሰውን በጣም ጭንቅላቱን ቢዚ የሚያደርገው ብዬ አስባለሁኝ። ራሱ ላይ ፎከስ እንዳያደርግ የሚያደርገው ያ ችግር ነው ብዬ አስባለሁ። ሰው ብቻችሁን ስትሆኑ አንደኛ ነገር ከጥልም ትርቃላችሁ። በቃ ለራሳችሁ ጊዜ ነው የምትሰጡት፣ ለሰው ጊዜ የላችሁም። ለራሳችሁ ከሆነ በቃ የራሳችሁን ችግር እየቀረፋችሁ ትመጣላችሁ። ሰው ብቻችሁን መሆን ይሄ ሁላ ጥቅም ካለው ለምንድን ነው ብቻችሁን የማትሆኑት? አንዳንድ ሰው እኮ አለ አይደለ በቃ እየለመነ አብሮ የሚሆን ነው። እንደሱ መሆን የለባችሁም። ያልተጠራችሁበት ቦታ ላይ አለመሄድ። የማይፈልጓችሁ ሰዎች እኮ ያስታውቃሉ አይደለ? በአይንም የሆነ ፊት መንሳት ምናምን ነገሮች አሉ። ሰው ራሳችሁን አክብራችሁ ከራሳችሁ ጋር ሁኑ። ይሄ ሁላ ጥቅም አለው። ስለዚህ ለብቻችሁ መሆን ልመዱ። እንደገና ደግሞ ብቻዬን ሆኜ ምን አደርጋለሁ ምናምን የሚሉ ሰዎች አሉ። ብቻችሁ ሆናችሁ በጣም ብዙ ነገር ማድረግ ትችላላችሁ። መጽሐፍ ማንበብ ትችላላችሁ። ጸጥ ብላችሁ ደግሞ ወክ ማድረግ ትችላላችሁ። በጣም ነው ደስ የሚለው። እኔ በጣም ደስ ስለሚለኝ ነው። እኔ ብቻዬን የምሆንበትን ሰዓት በቃ አላቅም እንዴት እንደምወዳት። በጣም ነው ኢንጆይ የማደርጋት። ቤታችሁም ፊልም ማየት ትችላላችሁ። ቲያትር ወጥታችሁ ማየት ትችላላችሁ። ምግብ ሬስቶራንት ገብታችሁ መብላት ትችላላችሁ። አትፍሩሽ። እንደዛ ደግሞ የሚፈሩ ሰዎች አሉ። ገብቶ ብቻቸውን ካፌ የሚሆን ሬስቶራንት የሚሆን ገብታችሁ መብላት የምትፈሩ ሰዎች ላበረታታችሁ እወዳለሁ። ምንም የሚያስፈራ ነገር የለም። በራሳችሁ ብር እስከበላችሁ ድረስ አልሰረቃችሁም አይደለ? ሄዳችሁ ብሉ። እንዲሁም አንዳንዴ የምትፈሩትን ነገር መሞከር መቻል አለባችሁ አይደለ? እኔ ብቻዬን ሄጄ ላጥላጥ እያልኩኝ ሄጄ በልቼ ጠጥቼ እመጣለሁኝ። ችግር የለብኝም። ሜቢ እንግዲህ ከድሮም ጀምሮ እንደዛ ስለሆንኩኝ ሊሆን ይችላል። እንደዛ ማድረግ ትችላላችሁ። ቤታችሁ ማጽዳት ትችላላችሁ። ልብሳችሁን ማስተካከል ትችላላችሁ። ቁም ሳጥናችሁን ማለት ነው። አንዳንዴ እንደ ሴት የምንቸገረው ነገር የሆነ ቦታ ስንሄድ ልብስ አድርጎ መውጣት እንቸገራለን። ምክንያቱም ኦርጋናይዝ ስላልሆነ ማለት ነው። ሶ ብቻችሁን ስትሆኑ የሳምንት ልብሳችሁን አዘጋጅታችሁ መስታወታችሁ ላይ ቆማችሁ ይሄ ልብስ ከእንትን ጋር ይሄዳል፣ ይሄ ልብስ ከእንትን ጋር ይሄዳል እያላችሁ የሳምንታችሁን ልብስ ማዘጋጀት ትችላላችሁ። ብቻችሁን ሆናችሁ አንደኛ ነገር ለሆነ ፕሮግራም ሲኖራችሁ የምታባክኑትን ጊዜ ሴቭ ታደርጋላችሁ። ሁለተኛ ደረጃ ደግሞ በቃ ከራሳችሁ ጋር በደንብ ኢንጆይ ታደርጋላችሁ ማለት ነው። እንደገና ወጣችሁ መዝናኛ ቦታ ላይ አሁን እንዲሁም ብዙ ፓርኮች ተሰርተዋል አይደለ? ፏፏ ብላችሁ ሄዳችሁ ኢንጆይ ማድረግ ትችላላችሁ። ቤታችሁ ውስጥ ቆንጆ ብሮድካስቶች አሉ። ስፔሻሊ የውጭዎቹ እኔ በጣም ደስ የሚሉኝ አሉ። በዛ ላይ ቪዲዮ ሰራለሁኝ ብዬ አስባለሁኝ። እነሱ ማዳመጥ፣ ቤት ውስጥ ቆንጆ ምግብ እየሰራችሁ መብላት ትችላላችሁ። ሶ ይሄን ሁላ ማድረግ እየቻላችሁ ለምንድን ነው ሰውን
ከሰው ጋር የማይሆን ጓደኛ ጋር የምትለጠፉት ሄዳችሁ እሷ እኮ እንዲህ ናት ምናምን እያላችሁ በቃ የማይስማማችሁ ሰው ጋር የሆነ ኔጌቲቭ ኢነርጂ ያለው ሰው ጋር እናንተ የማያሳድጋችሁ በአስተሳሰብ በብዙ ነገር የማያሳድጋችሁ ሰዎች ጋር ለምን ሄዳችሁ ጊዜያችሁን ውድ ነው ጊዜ አይደለም ጊዜያችሁን ለምን ታጠፋላችሁ? መሆን የለበትም። ብቻችሁን ሆናችሁ የራሳችሁን ስሜት እያዳመጣችሁ ችግራችሁን እንትን እያላችሁ እየቀረፋችሁ መሄድ ትችላላችሁ። ጆርናል ማድረግን በራሱ በጣም ትልቅ ነገር ነው። ጆርናል የምታደርጉት እንዳልኳችሁ ሁላችንም እንትን አይደለንም፣ ፐርፌክት አይደለንም አይደለ? ችግራችሁን እየጻፋችሁ ለዛ ችግር መፍትሄ እያሰባችሁ እንዳልኳችሁ አይምሯችሁን ማሰራት ትችላላችሁ። ክሬቲቪቲ በሉት። ይሄንንም ራሱ ጭንቅላታችሁ አይምሯችሁ ላይ ያሉትን ነገሮች እንትን እያላችሁ እየጻፋችሁ ለራሳችሁ ደግሞ መፍትሄ እየሰጣችሁ ለችግሮቻችሁ መሄድ ትችላላችሁ። ያ የሚሆነው ከራሳችሁ ጋር ብቻችሁን መሆን ስትችሉ ነው። ባለፈው እኔን አይታችሁኛል አይደለ? ብቻዬን ነበርኩ፣ ልጆቼ ያልነበሩም። ሻይን እየጠጣሁ ጣኔን እያጨስኩኝ በደንብ ኢንጆይ አድርጌያለሁኝና ያቺን ሞመንት ወዳታለሁኝ። በጣም ነው የምወዳት፣ ደስ ትለኛለች። ሜቢ እናት ስለሆንኩኝ ሁል ጊዜ ጫጫታ ውስጥ ስለሆንኩኝ ሊሆን ይችላል፣ ግን ከድሮ ጀምሮ እንደዛ ነኝ። በቃ ብቻዬን ስሆን ደስ ይለኛል። እንዳልኳችሁ ደግሞ ይሄን ሁላ ነገር ማድረግ ትችላላችሁ። እረፍት ማድረግ ትችላላችሁ፣ ናፕ ማድረግ ትችላላችሁ። እግራችሁን፣ ፊታችሁን፣ ጥፍራችሁን ደግሞ መንከባከብ ትችላላችሁ። ያንን ነገር ማድረግ ደግሞ ወሳኝ ነገር ነውና ብቻችሁን ስትሆኑ እነዚህ ነገሮች እያደረጋችሁ ደስ የሚል ጊዜ ማሳለፍ ትችላላችሁ። ብቸኝነት እመኑኝ በጣም 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 ደስ የሚል ነገር ነው። ላበረታታችሁ እወዳለሁኝ። አመሰግናለሁኝ። ባይ